ስለምትው ቆለለው አለች ባዩሽ። እንግዲህ ዴቭና ዶክተሩ ተደባደቡ ማለት ነው። ዛሬ በሚበቃ ሁኔታ ዶክተር እስከ ዛሬ ተለማምጬ ዝም ብያለሁ አክብሬ። እዚህ በኋላ ግን አንተን የምንለማመጥበት ምንም አይነት ምክንያት የለኝም ማለት ዶክተር እንግዲህ አጋጅተው ለቀቀው። እንግዲህ ዴቭና ባቡሬም ይኸው ለዛ ለአደይ ላግማን ነው ፍቅርን ላገታት ሰውዬ ብር ለመስጠት እንግዲህ ሲሄድ ቤሪ ደግሞ በጉልበት እንደዚህ ካልሳምኩ ለመሆኑ አንቺ ማነሽ እንደዚህ እፍረት የሌለሽ አለችታለ። እኔ አታገኝም እንዴ እኔ የዴቭ ፍቅረኛ ነኝ አደል? ከመቼው እኔና ዴቭ እኮ ልንጋባ ነው እኔና ቤቢ እያለች እንጂ እንደው ሳይግባቡ መጋባት አለ እንዴ? እንደው ምን አይነት ዘመን ላይ ደረስን አለችታለ። እንዴ እኔ እኮ የልጅነት ፍቅረኛዬ ነው ደግሞ ከልጅነት ጀምሬ ባሌ እሱ ነው ብዬ ነው አብረን ያደግነው አይደል? ይሆንልሽ ለማንኛውም አለችት አለም ማለት ነው። ዴቭ መጣ። ቤቢዬ ለምንድን ነው ፊት በተነሳኝ? እኔ ቤቢ አይደለሁም ዴቭ ነኝ አለ። እንዴት እንዳሳቀኝ እኔ እዛ ድራማ ላይ የሚያስቁኝ አሹና ዳይመንድ ናቸው በነገራችን ላይ ነው። በተለይ አሹ እንዴት እንደሚያስቀኝ እቺ ቤሪ ተብዬዋ እንግዲህ በር ክፈቺ ብሎ ስታንኳኳ በር ሲከፍትላት ከግርር እስከ ራሷ ሳያት የእውነት እንዴት እንደሳቅኩኝ ማለት ነው። እና በዚህ ስነ ምግባሯ አይደለም ሊያገባት ይቅርና እንዴት ነው ደግሞ ወንዶች ሁሉ ሴቱም ይቀርብብኛል ምክንያቱም ቆንጆ ስለሆንኩ አለች እኮ። ሰው ራቁትን መሄድ ቆንጆ ከሆነ እንደው ብቻ አስቸጋሪ ነው። የዴቭ እናት እንግዲህ ይሳካላታል ብላችሁ ታስባላችሁ? ዴቭንና አደይን ማለያየቱ እኔ እንጃ መቼም አይሆንም። አደይ ትወደዋለች። አደይ አሁንም ልብሽ እንትን አላለም እንዴ ዶክተር እንዴት ይቆርጥልኛል? እኔ እኮ ዴቭን በጣም አፈቅረዋለሁ እና እንዴት እሱን እንትን እላለሁ? በቃ ተረጋጊ። እሱ ባልተረጋገጠ ነገር እሱ ልንወቅሰውም አንችልም። በምንና እንዴት አብረው ሊሆኑ እንደቻሉ እኛ የምናውቀው ጉዳይ የለም። ግን አንቺ ተረጋግተሽ ነገሮችን ማጣራት አለብሽ አላት ዶክተር። አመሰግናለሁ ዶክተር ስትለው እንዴ በእኔና በአንቺ መሀል ምስጋና የለም አለች አደይ። ነገሩ አይገባትም እንዴ እሷ በሱ ፍቅር እኮ ጥብስ ብሎ ተቃጥሏል ዶክተር ማለት ነው። እንግዲህ ዳይመንድም ከዴቭ ነጥሎ ዶክተርንና አደይን ሊያጣብሳቸው እየጣረ ይገኛል ማለት ነው። ይህንን ነገር ደግሞ ኪንጎ አውቆበታል ማለት ነው። ይህንን ነገር አታድርግተው። ምን ነው አንተ ያኔ እንደዛ እያልክ አልነበረም እንዴ? ቅምጥል ስትመጣ ተውከው እንጂ ሁሉን ነገር እያለ ዳኒም እንግዲህ እየተሽለኮለከ ቤዛ ሁሉንም ነገር ለኢንስፔክተር ነገረችው። እኔ እዚህ ውስጥ የገባሁት ነገር እንደገና ደግሞ ወንድምሽን እገልብሻለሁ እያለ ሲያስፈራራኝ ነው ይሄንን ነገር እንደዚህ የሆንኩት እንጂ ወንጀሉን የሰራው እሱ ነው ብላ ገጀራ ላይ መሰከረችበት ማለት ነው። ከዛ በኋላ እንግዲህ ዳኒ እህቱ ጋር ሄዶ እህቴ ፍቅርን ይዣታለሁ፣ ስለዚህ የሚሆነውን አብረን እናያለን። አንቺ ግን እዚህ ውስጥ አትቆይም፣ ትወጫለሽ። እንደምንም ብዬ ከዚህ ውስጥ አስወጣሻለሁ እንጂ አልተውሽም። እንደዚህማ አይሆንም፣ ያለ አንቺ መኖር አልችልም እያለ ግን ለእህቱ ያለው ፍቅር የእውነት ደስ ይላል ማለት ነው። እንግዲህ ዴቭ በስንቱ ይረር በስንቱ ይቃጠል። በዛ ላይ ትዕግስት የሚባል ነገር የለውም። ካያት ጋራ ከሰው ጋር ቆማ ካያት ልደባደብ የሚለውስ ነገር በፍጹም ይሄ ደግሞ ትዳር አይሆንም። እና ይህ ቅናት ይሁን ፍቅር የማውቀው ጉዳይ የለም። ለማንኛውም አደይም አልተረጋጋችም፣ ገና ናት። እንትናም ደግሞ ለልዬም ብዙም ተስፋ አትጣይ። ያ ማለት ዴቭን እርሹ ማለቴ ሳይሆን ግን ደግሞ ተስፋ በዴቭ ላይ አትጣይ። አይታወቅም የሚመጣው ነገር። እሱ ፈጣሪ ያለው ነው የሚሆነው። ያንቺ ካለው ያንቺ ይሆናል፣ ያንቺ ካላለውም ያንቺ ላይሆን ይችላል። ስለዚህ ሙሉ በሙሉ እምነትሽን እሱ ላይ ጣይ ማለቴ ሳይሆን ተረጋጊ። እስኪ እሱንም ችግሩ ምን እንደሆነ እንረዳው። ከዛ በኋላ የሚሆነውን አብረን እናያለን አለች ስለልዬ። እሺ ጓደኛዬ ብላ ቁጭ አለች። ከዛም ቤሪ ተብዬዋ እንግዲህ ኪንጎና ቅምጥል መንገድ ላይ ቆመው የእነ እታለምን ቤት የት ነው አሳዩኝ። ራንቺ ምንድነው እንደዚህ የምትንበላጠጩ ስትላት ቅምጥል እንጂ እኔ እኮ ሰዎች ይቀኑብኛል አይደል አለ ኪንጎ። አዎ ቆንጆ ስለሆንኩ በጣም። አሁን የነ ዴቭን ቤት ነው የምፈልገው። ምን ዴቭ? እቺ ፎቶ አላ ሳይሽ። ኦኬ በዚህ ጋር ጥፍ በይነት ታገኘዋለሽ በር። እኔ እኮ ፀሐዩ እዚህ ሀገር ፀሐዩ ራሱ አለች ደግሞ
ዞር በይ አንቺ እንዳላጋጭሽ ሂጂ ከዚህ አለቻት። ቅምጥል እንግዲህ ቅምጥል እኮ በነገራችን ላይ እንደ ወንድ ብትሆን ጀግና ናት የሆነች። ከዛም እነዛ እና አሹ ቤት ሄደች። አሹ ከፈተላት። እንግዲህ እዚሁ ቆይ ብሎ በር ላይ ዘጋባት። የፍቅር እናት መጣ። ደግሞ አንቺ ማነሽ? ምንድነሽ? ከየት ነሽ? ወዴት ነሽ? አላሹዬ የእውነት እንዴት እንደሚያስቀኝ አሹ ማለት ነው። እንግዲህ አደይ ልቧን ሰብረዋል። ግን ደግሞ ይሄ ሁሉ የእናቱ ውሳኔ ሊሆን ይችላል። አደይ ታውቂያለሽ አይደል እንዴ? እናቱ እኮ የልብ ኬዝ አለባት። በዛም ነው እናቱን ማስረዳት የማይችለው። ቢሆንስ እኔን እኮ መጥቶ ቀስ ብሎ ሊያስረዳኝ ይችል ነበረ እንዴ? ውሎ እንኳን ሳያድር ጭራሽ ከሴት ጋር ካፌ ውስጥ። አንቺም እኮ ከወንድ ጋር ነበርሽ፣ ብቻሽን አልነበርሽም አደይ። አሀ እና ፉክክር መሆኑ ነው። እኔ ብቀመጥ ምንም አልሆንኩም። አንተ ግን ዘላ ስትስምህ ነበረ። ስለዚህ ምን የሚሉት ነገር ነው? ቆይ ምን እያሰብክ ነው ዴቭ? እንደዚህ አብረን የምንቀጥል ይመስልሃል እንዴ? እንግዲህ አደይ እባክሽ ልትረጅኝ ሞክሪ። እኔ ያለሁበትን አንቺ በእኔ ጫማ ውስጥ ካልሆንሽ በስተቀር ሊገባሽ አይችልም። ስለዚህ እባክሽ ተረጅኝ። ምረዳ ዴቭ? ምን ልረዳ? ከሴት ጋር ቁጭ ብለህ እያለች እንግዲህ ያ ማለት ያው ቅናትን ነው የሚያሳየውና እንትናም ደግሞ አሳዘነችኝ። ኩኩሻ ያለፈችበት ህይወቷን እንግዲህ መሪ ይላታል። ቁጭ ብላ አዳብሯታል። እንደዛ ዘላለም ማታ የምትለው የምትሳደበው ነገርም ትውት አድርገው አረ አውጡኝ ከዚህ ውስጥ አምላኬ ሆይ እባክህን፣ እኔ እስከ መቼ ነው እንደዚህ የምፈተነው? እያለች እንግዲህ ፈጣሪዋን እየለመነች ትገኛለች ማለት ነው። እንግዲህ አቶ ዳኒ ከፍቅር እናት ላይ ገንዘብ ተቀብሎ ፍቅርን ሊለቃት፣ ከዛ በኋላ በዛ በገንዘብ ቤዛን ከእስር ቤት ላስወጣት እንደዛ ነው የታሰበው። የተጠየቀችውን ገንዘብ እንግዲህ ዴቭን አስገባላቸው፣ መቼስ ከልጄ አይበልጥብኝም ብላ ዴቭን ላከችው። ዴቭና እንግዲህ የተቀጣጠሩበት ቦታ ደርሰናል ብሎ ሲደውል ፖሊሱ እንትና ኢንስፔክተር መጣና ባላችሁበት ቆሙ እንዳትንቀሳቀሱ አላቸው። እጃቸውን ወደ ላይ ያደረገው እንግዲህ ጉዳቸው ፈላ። ምክንያቱም ገጀራውን እንግዲህ ኢንስፔክተሩ ሲያሯሩጠው ነበረ። ከዛም ባቡሬን አገኘውና መንገድ ላይ ባቡሬ ፖሊስ ሊይዘኝ ነው፣ ከተያዝኩኝ ብቻዬን አትተወኝ ወንድሜ፣ እኔ ያላንተ ሰው የለኝም ብሎ አለፈው። ከዛ በኋላ ኢንስፔክተሩ እየሮጠ መጣና በዚህ ጋር የሮጠ ሰው አለ እንዴ ሲል አዎ አለ ዴቭ። ባቡሬ ደግሞ አይ ማንም የለም አለ። ከዛም ኢንስፔክተሩ ተከትሎ ሄደ። ከዛም ይሄ ማነው ዴቭ ቆይ ምን እያረክ ነው ባቡሬ? ቆይ ምን ለምንድን ነው አላለፍም? ተው እባክህ፣ እኔ እና እሱ እንደ ወንድማማቾች ነን። ከዚህ በፊት እኔ ያለ ጥፋቴ ታስሬ እሱ ነው ምንም አላጠፋም ብሎ ያስፈታኝ። አሁንም ደግሞ ያላንተ ማንም የለኝም ስለው አሰማህም እንዴ? ቢሆንም እንደዚህ አይነት ነገር ውስጥ እጅን አታስገባ ዴቭ። ማነ ባቡሬ፣ ይሄ ነገር ትልቅ ነገር ያመጣብህ ይችላል። ስለዚህ እንደዚህ አይነት ነገር እንዳታደርግ ሁለተኛ አለው። እሺ በቃ አላደርግም፣ ለማንኛውም ይቅርታ ብሎ ጥሎት ሄደ ማለት ነው። እንግዲህ አቶ ማነው ይሄ ጋጀራው ብዙ ወንጀል ሰርተዋል። መድኃኒቶቹን እያዘዋወረ ይዘርፋል፣ ብቻ ብዙ ነገር። እንደገና ደግሞ ትልቅ ሰው መስሎ ሐኪም ቤት እየሄደ ዶክተሩን ሲሰክሰው ነበር። ዶክተር ደግሞ በምንም ሊያውቀው አልቻለም። ደግሞ ዳይመንድ ይሄ ሰው ገልጠን እንየው እስቲ፣ ይሄ ሰው እየዋሸ ቢሆንስ እያለው ነበር የሆነ ሰዓት ላይ። እንግዲህ የዴቭ እናት ሀሳቧን ልታሳካ ትንሽ ነው ይቀራት ማለት ነው። አደይንና ዴቭን አጣልታ ቤሪን ልታጋባው ማለት ነው። ቤሪን ደግሞ ጭራሽ አይንሽን ማየት አልፈልግም፣ ዞር በይልኝ ሴትዮ፣ ምን ትመስላለች እቺ፣ በእናትሽ ዞር በይ እያለ እንግዲህ እያመነጫጨቃት ነው ዴቭ ማለት ነው። ከዛ በኋላ እንግዲህ ቆይ ምንድን ነው እሱ ሀሳብሽ? ምንድን ነው የምትፈልጊው ከእኔ እንዴ? ዴቭዬ ሁልጊዜ አዲስ ለምን ትሆናለህ? አንተ የኔና የኔ ብቻ ነው። እኔ በጣም አፈቅረሃለሁ። አይገባህም እንዴ? አዎ አይገባኝም። በቃ ተይኝና ከህይወቴ ውስጥ ውጪ። ምን እየሆንሽ ነው አንቺ? አብደሻል እንዴ ሲላትም አላበድኩም የኔ ፍቅር፣ አፈቅረሃለሁ። አንተ የኔና የኔ ብቻ ነህ። ከኔ ውጪ የማንም ልትሆን አትችልም። እባክህን ተረዳኝ እንዴ፣ ያለዛ እኔ ራሴን አጠፋለሁ። እውነት ሂጅ ተንጠልጠያ፣ እኔ ምን አገባኝ? ዋንተ ነው እሺ፣ በአንተ ሰበብ። እኔ እኮ አልምዬ ነይ ፍቅራችሁን አድሱ። ስለዚህ እሱም አሁን
ትልቅ ሰው ሆኗል። እናም ተጋግብታችሁ ልጅ እንድትወልዱልኝ እፈልጋለሁ ስትለኝ ነው ወደዚህ መጣሁት። ስለዚህ እባክን ተረዳኝ። እንዴ ዴቭ፣ እኔ ያላንተ መኖር አልችልም እያለች እንግዲህ ዞር በይልኝ በእናትሽ ስራ አለብኝ ብሎ ጥሏት ሄደ። ከዛ መታለም እንግዲህ አለባበሷ እንዴት እንደሚያስጠላ ምድር የለበሰችው። ኧረ እንደው አንዳንድ ጊዜ ከባህላችን ያፈነገጠ ነገር ባታደርጉ ደስ ይላል፣ እውነት ለመናገር ማለት ነው። እንዴ ምንድን ነው የሴተኛ አዳሪ መስላ የለበሰችው? አሁን እንደው በዚህ አይነት እንደው ወንድ ክፉ አታናግረኝ ጌታዬ። ለማንኛውም ወደዚህም ዘለልሽ ወደዛ አደይና ዴቭ መጋባታቸው አይቀርም። ነገር ግን ደግሞ ዴቭ አሁን ችግር ውስጥ ነው ያለው። ምክንያቱም ከማን ነው የሚሆነው? ከእናቱ ወይ ከአደይ? ከባድ ነው። እናቱን ነው የሚመርጠው። ምክንያቱም ማንኛውም ሰው ማድረግ ያለበት ይሄንን ነው። ከእናት የሚበልጥ ማንም ሰው የለም። ሚስት ብትሄድ ሚስት ትመጣለች። ስለዚህ እየወደዳትን ቢሆን እናቱን ይመርጣል ማለት ነው። ይሄንን ምርጫ ደግሞ እናቱ ታቀርብለታለች፣ እመኑኝ። ስለዚህ አደይም እንግዲህ እሱ ፈጣሪ የሆንሽ ሩታዬም ዶክተሩን አፍቅራ እንግዲህ እሱ አላወቀላት፣ እሷ ግን ተሰቃየች። እሱ ስታይ ትደናበራለች። አሁን እዚህ ቢመጣስ፣ እዚህ ቁጭ ብዬ ቢመጣስ፣ ቢሄድስ እያለች ብቻዋን ታወራለች ማለት ነው። አንቺ ልጅ ግን ደህና አይደለሽም እንዴ? አዎ ደህና አይደለሁም። ምን ሆነሻል? ያምብኛል እኮ። ህመምሽን ተናገሪና ሕክምና ይደረግልሽ። በቃ ልሂድ ብላ ጥላው ስትሄድ ሆይ አምላኬ ሆይ ድረስ። አሁን እችን ልጅ ምን አሟት ነው ይባላል? ፍቅር ነው አልኩኝ እኮ ነው ደግሞ የሚሰማ ይመስሉ። እንግዲህ በሱ ፍቅር እየተሰቃየት ትገኛለች። ዳይመንድ ብቻ ነው ያወቀላት እሷን እንደምትወደው ማለት ነው። እናም አደይዬ እንግዲህ ፍለልዬ ጋር ሄዳ ቁጭ ብላ ቆዝማ እያለ ባቡሬ እንግዲህ ዛሬ ባቡሬና ማነው እሱ ዴቭ እንግዲህ እጅ ወደ ላይ ተብለዋል ማለት ነው። ምክንያቱም በገጀራ ምክንያት አንዳንድ ጊዜ እኮ ከየት እንደሚመጣ አታውቁትም፣ ሙሲባ ማለት ነው። እና ፈጣሪ ይጠብቅ። እንግዲህ አደይ በዚህ ምክንያት ትታረቀዋለች ወይስ የካሳ ሞራል ያስፈልጋታል? አደይ ማለት ነው። በነገራችን ላይ ዴቭ አደይን ይወዳታል፣ ይሄ ግልጽ ነው። ግን እናቲቱ ናት። ገባችሁ? ቤተሰቦች በልጆቻቸው መሀል ጣልቃ ይገቡና የልጆቻቸውን ሕይወት ያበላሻሉ። በእርግጥ ግዴታቸው ነው የቤተሰብ ጣልቃ መግባት። ምክንያቱም ያ ሰው ይሆናታል ወይ አይሆናትም ወይ? ቤተሰብ ደግሞ የሆነ የሚታየው ነገር አለ። ግን ደግሞ የዴቭ እናት አበዛችሁ በጣም ማለት ነው። የእውነት በጣም ነው ያበዛችሁ። ተመጻደቀች። በቃ አፈራይን ካኝ እንዴ! እንጀራውን ጠቡት እኮ በቃ እሱ ነው የቀራት እኮ። አላርጂ አለብኝ አላርጂ። እኔ ሰውነቴ አይችልም፣ በድሎት ነው የኖርኩት። ስለዚህ ባክሽ ያልተጸዳ ቤት ላይ ያልተጸዳ መኝታ ላይ መተኛት አልፈልግም። ስለዚህ ወደ ሆቴል መሄድ አለ። ጭራሽ ሆቴል ወይም ስም እንዴ! ጉድ እኮ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ተፋጠዋል ሰዎቹ።